ሎሚ በአምባሳደር አሜሪካ አብ ኢትዮጵያ ሚስተር ኤርቪን ማሲንጋ የአሜሪካ አምባሳደር የመቀሌ ጉዞአቸውን መሰረዛቸው ተሰማ። ታ ውዱና ቱልዋ እግራ ዳራም ተምር ሐላፍሉቱ እዚ ትግራይ ኩልኻ ጥንቅበል ከማሎኻ ማለት ነው። ሰላም ጥዕና ይሃብል ላይ አመል ዓለም ኮይንኩም ነዚ ቻናል ዝትከታተሉ ዘለኹም እዚ ቻናል ኣብ ሁሉን ወቅታውን ኩነታት አመልክቲው በትግርኛ ዝመሓላለፍልኩም ዜና ትጂዩ ነዚ ቻናል እዚ ሓደሽቲ ዝኾንኩም ሰብስክራይብ ሙጋር ቤተሰብ ይኹኑ ቀልጢፉ ንኽወጽሖም ናይ ደወል ምልክት ኣይትረስዑኹም። ኣብዚ ኣብ መቐለ እንኹም ዝኾነ ሽም ክበኒ ይኽእል እዩ ክትኣስሩን ትኽእሉ ድላይኩም ትገብሩ ትኽእሉ ኢኹም ሓቂ ግን ክነግረኩም እየ ታብ ሓቂ ምዝራብ ወፃኢ ክኸደ ይክእልን ምክንያቱም ኣነ ናይ ዕድመ በዓል ፀጋየ ኣብቲ ውዲ ብዙሕ መንእሰይ ኣነ ዝፈልጦ ጠፍ እዩ ኣብ ኢትዮ ኤርትራ ዝፈልጦም ብዙሓት ከባይረበ እዮም ሕዚ ድማ ህዝቢ ትግራይ ብምሉእ ተወዲኡ ሕዚ ዕድመ ይንመነ ማቻይ ንመደ ሃፍተይ ንመነ እዚ ህዝቢ እዚ ሰላም ንፍጠረሉ ይህን ምህላ ንዘራረብ أنا بقدر بحدا صحف سحبة أنا بينيدو حسب سعادة بيني راح يزيدو عود يقولني حسب سلام عليك عبيتي يا ولد ما عاد فرتينا أيوة فرتينا لك عبيتي مايتي يا وهم تفرتوا مع الدحوحات يا تندونا ولا بالشعب يا مسمانو مسبوك حرام سأل شيء منامن لا ولا تندو لا فوتور نيرو كله حدا بحدا يا وخشفوه من يوم عادي إنكرنا وعلي دبر كله لا من نقدر نا حوحات بتوع عيد لنا حوحات راح حجز من كل نقدر عيد لي أنا حوحات بارتنر حوحات جبر حوحات شفتها مهانا يبتي شفتها مهانا يبتي نيري لا شفتها مهانا ترجع جزاني حوحات أي بلد كده كله ما رحتي لو السودان لو زي اللي كنا نبغى ساعات يا خلت عبيت جنرالات ما رحتي لو السودان 8 ساعات في المرعي فيدوم دو لو بوصل لو فانو هم كتبوا بقول إلا هاي اللي كنا ساعات ما فانو بقول إلا هاي اللي كنا تا ودونا تلوا غرا دارام تمر حلافلتو زي تግራይ ኩልኻ ትንቅበል ከማሎኻ ማለት ነው። ለተማሐየሸ ዜና ሎሚ በአምባሳደር አሜሪካ አብ ኢትዮጵያ ሚስተር ኤርቪን ማሲንጋ ዝምራሕ ናይ አሜሪካ ዲፕሎማሰኛታት ልኡኽ ናብ ትግራይ ክመጹ ዝነበረ ጉዕዞ ንጽባሕ ዓርቢ ጁን 26 ሰነ 16 ለተናውሐ ኮይኑ ጀነራል ታደሰ ወረደ ሓውሱ ንኹሎም ወታደራዊ ኣዘስቲ ከም ዝረኽቡ ትጽቢት ይግበር። ሰናይ ጥዑም ዜና ንሰምዐሉ ሰላም ፍቕሪ ሒዙ ልመጽእ ይግበርና ሰላም። ቤት ምኽሪ ከተማ መቐለ ዝተፈላለዩ ሽሞት ኣጽዲቑ። ቤት ምኽሪ ከተማ መቐለ ናይታ ሃይለ ኣረጋዊ ከንቲባ ከተማ መቐለ ገይሩ ሸይሙ። እቲ ቤት ምኽሪ ራብዓይ ዘመን መበል ተሽዓይ ህጹጽ ጉባኤ ምስላት ሓደሽቲ ሽሞታት ተጽዲቖሎ። ከንቲባ ከተማ መቐለ ኣይተ ሃይለ ኣረጋዊ ምክትል ከንቲባ ኣይተረዳእ ገብረ እግዚአብሔር ሓላፍ ቤት ጽሕፈት መንገድን ግልጋሎት መጓዓዝያን ወይዘሮ ኪሮስ ከሰተ ሸይሙ። ብተወሳኺ ድማ ወይዘሮ ኣባ ብርሃ ኣፈ ጉባኤ ቤት ምኽሪ ከተማ መቐለ ወይዘሮ ሓያት ኑር ሕሴን ምክትል ኣፈ ጉባኤ ኣይቶ ገብረመድህን ካሕሳይ ድማ ኣካል ቋሚ ኮሚቴ ሕግን ምምሕዳርን ገይሩ ብምሻም በሙሉእ ድምፂ ኣጽዲቑ። ኣብ መወዳእታ ነበር ከንቲባ ከተማ መቐለ ዶክተር ረዳእ በርሀን ነበር ኣፈ ጉባኤ ቤት ምኽሪ ከተማ መቐለ ወይዘሮ ረሕማ ዓብድልቃድርን ርክክብ ምፍጻም መሰነይታ ተገይሩሎም። በዚ መሰረት ድማ ኣብ ከተማ መቐለ ብተደጋጋሚ ዝረአሎም ምቅያር ሓለፍቲ ክዕሪ ኣባላት ቤት ምኽሪ እታ ከተማ ድማ አተሐሳሲቦም ዶክተር ደብረጽዮንና ታደሰ ወረደ ማግኘት የፈለጉት የአሜሪካ አምባሳደር የመቀሌ ጉዞአቸውን መሰረዛቸው ተሰማ። የሰረዙበት መንስኤም እጅግ መነጋገሪያ ሆኗል። አዳምጡም። የትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረት ለማርገብና ዳግም ግጭት እንዳይንቀሰቀስ ለማድረግ የአሜሪካው አምባሳደር ኤርቪን ማሲንጋ ለዛሬ አርብ ሰኔ 19 ቀን ይዘውት የነበረው የጉዞ ቆጠሮም ሳይሳካ ቀርቷል። አምባሳደሩ የውጭ ጉዳይ ሚኒስትር መመሪያ መሰረት በማድረግ ጀነራል ታደሰ ወረደን እንደ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን ደግሞ እንደ ህወሓት ሊቀመንበር ለማነጋገር አቅደው ነበር ተብሏል። ነገር ግን በአሁኑ ወቅት የክልሉን አስተዳደር የተቆጣጠሩት በዶክተር ደብረጽዮን የሚመራው ህወሓት አምባሳደሩ ከነርሱ ጋር እንደ ህወሓት ሊቀመንበር ሳይሆን እንደ ክልሉ መንግስት እንዲነጋገሩ በመፈለጉና ከጀነራል ታደሰ ወረደ ጋር የሚደረገውን ግንኙነት ባለመፍቀዱ ጉዞው ሊሰረዝ ችሏል ተብሏል። እናንተ ስለ ጉዳዩ ምትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ብዙ ጊዜ ፊገር ነው የሚነገረው። ይሄ ትምህርት ቤት ወድሟል፣ ይሄ ሰው ተገድሏል፣ ይሄ ተደፍራለች፣ ይሄ አይነት የሃይማኖት ተቋም፣ ይሄ ትምህርት ቤት፣ ይሄ ያ ቁጥር ነው። ይሄ
ኦኬ እሱ ለእንትን ሊጠቅም ይችላል ያን ያህል ዳመጅ ደርሶ በዚህ መጠን ደግሞ መልሰን እንሰራዋለን ማለት ይቻላል። ትልቁ ጉዳት በትግራይ ዋናውን የሰው ኃይሉ ከዋና ስራው ወጥቶ ነው በዚህ እንትን የነበረ በዚህ ጦርነት ውስጥ የነበረው። እዚህ መመለስ ማለት ተመለሰ ህዝቡ ማህበራዊና ኢኮኖሚያዊ እንቅስቃሴውን ማስቀጠል ማለት ነው እና ከዚህ አንፃር ነው የሚያዩና እነዚህ የመጀመሪያ ዙር ናቸው። አምኖ ተቀብሎ ነው እየሰሩት ያሉት እየተቀበሉት ያሉት። እኔ ሁላችሁ ይህ ሰውዬ የሚናገረውን አያውቅም እምላችሁ ለዚህ ነው። ምንድነው እያለ ያለ ያ ቁጥር ነው የሞቱት ምናምን የሚላቸው ምናልባት እሱ ለሱ ቁጥር ይሆን ይችላል። ምናልባት ግን እነዛ የተሰዉት ልጆች ለስንት ለሀገርና ለወገን የሚጠቅሙ ሀገር የሚቀይር ጭንቅላት ያለው ሰው በዛ ጦርነት ጠፍቷል። ምናልባት በጣም ብዙ እናቶች የወላድ መካን ሆኖ ጧሪ አጥተው በየጎዳናው ተጥሏል። ያው ሴቶች ተደፍረዋል ምናምን ቁጥር ነው ምናምን የሚለው እነዛ የተደፈሩ ሴቶች በምን አይነት ሁኔታ ውስጥ ነው ያሉት? ምናልባት ሆም ብለው አንድ ሻዕቢያ ወታደር HIV አስተላልፎባት ደፍሯት ከዛ ማትፈልገው ልጅ ወልዳ ላም ሳትወለደች እንደሚባለው አይነት ሁኔታ ውስጥ እየኖረች ያለች እህት አለች። ምንድነው እያለን ያለው? ይኸውላችሁ TDF በቃ እንደዚህ ነው የሚሉት። ጦርነቱ ሲያልቅና ሲደራደሩ እንደዚህ ነው የሚሉት። በቃ ካካሳል ትባላለህ። ያንተ ህይወት ቀልድ ነው ለነሱ። ስትሞት ቁጥር ነው ጎበዝ። መጨረሻ ላይ የተናገራት አንዲት ጥሩ የምትመስል ነገር ዋናው ነገር የቀሩትን ዲዲአር ውስጥ ማስገባት አይነት ነገር ነው። እሺ ዋናው ነገር የቀሩት ዲዲአር ማስገባት ከሆነ ለምንድን ነው ማታስገባቸው? ለምንድን ነው ወደ ድጋሚ ጦርነት እያስገባቸው ያለው? የትግራይ ወጣት ነቃ ደንገጥ እንበል። እነዚህ ሰዎች ካልጨረሱን ማቆሚያ የላቸውም። እልቂቱ ማብቂያ የለውም። በቃ እነዚህን እናግላቸው። አይሆኑንም። ሰላም ለትግራይ ሰው ይመቻችሁ።